ይሄ ልጅ አወቅሽ ሮሚ? ምንድነው ደግሞ አፍንጫው የሾለው? የጉራጌ ዘፋኝ እኮ ነው። ኧረ ጌታም ጉራግኛ ዘፍኗል። ትግራዋይ ነው ግን ጉራግኛ ዘፍኗል። እናቴም ይሄማ አለበት። የኛም ደም አፍንጫ ያስታውቃል። ሸዊት ብለሽ ግቢ። ሸዊት ነው ስሙ። አሁን የጦር መሪ ሆኗል። ሀራ መሬት የሚባለው አፋር ክልል 300 ሰዎችን አሰልጥኖ አሳጥቆ የራሱ ብርጌድ አለው የራሱ። ግን ዘፋኝ ነው። በኦሮምኛ በእንትንኛ በጉራግኛ ዘፍኗል። ኧረ እኛ ተፋታን። እኛ የጦርነት ብርጌድ ምንም ወፍ እንደዛ አይነት ነገር ጉራጌ ተፋታ። ወደዛ ሸዊት ብለሽ ግቢ። የዘፈነውን በጉራግኛ ታየዋለሽ። ዩቱብ ላይ አለ። ምን አባቱ ሊሰራ ጉራግኛ ዘፈነው ሸዊት ብሎ ያሟል እንዴ? አሁን የራሱ የሆነ ብርጌድ አለው። ትግራዮችን እዋጋለሁ አባቱ ነው። ጉራግኛ ምን አዘፈነው? ምን አይነት ነው የዘፈነው? እሱ ብቻ ነው እንዴ? እንዳለ ወታደሮቹ ጉራግኛ ይችላሉ እንትን ብለዋል። እዛው ራስን ቻል። ጭራሽ እንዳለ ጉራጌዎች ጉራግኛ ቻሉ። ማውገዝ እግዚአብሔርም ማውገዝ። ሮሚ እንደዚህ አይነት የጉራጌ ዘፈን እየዘፈኑ ጉራግኛ ትንሽ ችለው ትግርኛ አሁን ይሄ የሚያሰለጥናቸው ሀራ መሬት ወደ ትግራይ ሂደን እንዋጋለን፣ ቲፔሌፍን እንጥላለን ነው። ቲፔሌፍን መንግስትም አልጣለው እንኳን ይሄ አንድ ዘፋኝና ምን ያደርጋል መሰለሽ ሮሚዬ፣ አርፎ አይዘፍንም እንዴ? ምን አስጨንቆት ነው ብርጌድ ውስጥ የገባው? ምን አውቃለሁ። ሁለት ዘፈናል በጉራጌኛ ዲስኮ ሰዓት ነው ያደረገው። የድሮ የአፄ ሚኒሊክ ዲስኮ ሰዓት አድርጎ ልጁም የድሮ ዘፈን ነው ያለው። ሸዊት ይባላል። ሸዊት? አዎ፣ አባቱ ባለስልጣን ናቸው። ዘርፈዋል፣ ብዙ ብር ዘርፈዋል እና ከሀገር ውጭ ናቸው። በቲፒኤልኤፍ ላይ ቂም ይዘዋል። ከአሜሪካን የገባው ብዙ ብር አለው ይላሉ። አንተ? አዎ፣ አባቱ እኮ ነው ቲፒኤልኤፍን ሄደ ተበቀልልኝ ሲሰርቅ ይዘውት አስረው አባረሩት አባቱ። እና ራሱን ችሎ የማይንቀሳቀሰው ጉራግኛ ምን አዘፈነው? ምን አውቃለሁ። የጉራጌን ህዝብ ለማነካካት ከትግራይ ጋር እንዲሁስ ምን እግር ለምን በኦሮምኛ አይዘፍንም? እንዲሁ ለምን በአማርኛ ሳልዘፈን? የተያዙት እርስ በራሱ እዛው ትግሬ ጉራጌ፣ ትግሬና እዛ አማራ ኦሮሞ እርስ በራሶች ተጣይ ደሞኛ ልታቀሳስሩ በጉራግኛ ዘፍኖ ጉራጌ ለማ ተመልከች ሩሚ ይህኛ ህዝብ ጨፍሪ ዘፈነው በጉራግኛ ጨፍሪ ምናምን ይላል። ኧረ እንዴት አባ ቆይቶ ላይ ላምጣው እስኪ ሸዊት እስቲ እንዴ ምን አባቱ ልሁን ብሎ ጉራግኛ ዘፈነ? እንደ መስፈኑንስ ይዝፈን። የጉራግኛ ዘፈን ዘፍኖ ሰው ስራ ላይ ይገኛል፣ ልማት ላይ ይገኛል እንጂ ጦርነት ላይ ሮሚዬ ትጥቅ ላይ አፈሪ ብላ ከነ ብርሃኑ ነጋ እንኳን አይማርም። ስልጣን ላይ መተው ጉብ ህዝቤን ላስተምር ህዝቤን ላንጽ ብለው የትምህርት ሚኒስተር ሆነው ቁጭ ትጥቃቸውን ፈተው ትምህርት ሚኒስቴር ነው የሆኑት። ጦርነት አልገቡ። ሸዊት ማለት የጅቦ ፎቶ ነው ይላሉ። ጅቦን እኮ ነው ያውቀዋለሁ በቪዲዮ። ሞኝነ እንደ አንተ ደግሞ ሸዊት የአባቱን ስም ንገሩኝ። ገብረ ስላሴ አይገናኝ ሰው ጉራግኛ ይዘፍናል። አይገርም ስላሴ ይሄ ነው እንግዲህ የኦሮሞን ህዝብ ለማስጠቆር የጉራጌን ህዝብ ለማስጠቆር ያሟል። ሮቢ አንቺ እንደው ከሶሻል ሚዲያው ወጣ ብለሽ ንግድ ላይ ነው ያለሽው፣ ስራ ላይ ነሽ ያለሽው። ብዙ ነገሮች እየተገለጡልሽ አይደለም፣ ብዙ ነገሮች እየታዩሽ አይደለም። ሮሚዬ ሰው ሌላ ዓለም ውስጥ ነው፣ ሌላ ታሪክ ላይ ነው። አሁን እንደነዚህ አይነቱ 300 ታጣቂዎች ይዞ ደግሞ ሲያሳዝኑ ኩስምን ያሉ ትላልቅ ሰዎች ናቸው ታጣቂዎቹ። አፋር ክልል ነው። አፋር ክልል ሙቀቱ ደግሞ 40 ምናምን ገብቷል። ቅልጥን ያሉት ሲያሳዝኑ። አብይ አህመድ ታንክና መድፍ ድሮን 7 ሀገሮችን ያዘመተበት ቲፒኤልኤፍን ያልቻለው አሁን በዚህ በአንድ ሚት እንደዚህ አስቢ እስቲ ሮሚ እንደምን ይጣላው ከትግራይ ህዝብ ጋር ምን ከቲፒኤልኤፍ ጋር ነው የሚለው እሱ ከቲፒኤልኤፍ ጋር ነው። ምን ያርገው ቲፒኤልኤፍ? ጥፋ ያለው ነፍስ ሌላ ምን እልሻለሁ? ቆይ እስቲ ዘፈን። ኧረ በእናትህ ይፋቱት።
እኔ ሌላው አይደለም እሱን አሁን አሩን ያበሉታል። የሚፈልገው ትግራይ ጦርነት አይፈልግም። እሱን አሩን ያበሉታል። እኔ ያናደደኝ በጉራግኛ መዝፈኑ ነው። ቆይ ዘፈኑ የታለ ሮሚዬ? ምን የሚል ዘፍኑ ነው? ያመዋል እንዴ? ጌታን በጉራግኛ ሙዚቃ ሙሉን ላገኘው አልቻልኩም። የተቆራረጠ ነው። ድሮን የዘፈነ አባቱ ላይ እኔ ቼክ አረኩ። ሸዊት የሚል ጉራግኛ ወፍ የለም። ያመጣልሽ የለ እንዴ ሮሚዬ? ይህ አሰዳቢ የዋሁንና የስራ የልማት ብሎ ዘፈነ ስለኛ። ይኸው እዚህ ያለልሽ ወይስ ሸዊት ስጽፍ ሴት ናት የምትመጣው። ይኸው እስክሳ መታ ጉራግኛ ነች እንዴ? ጭንቅላትን ያማል እንዴ? ይሄ ምን አይነት ጉራግኛ ነው ይሄኛው? አሬት አለ በእናታችሁ ሸዊት። እስቲ አባቱን ስም ጉራግኛ አይደለም አንተ። ማንም እብድ የተንጫጫውን ሁሉ ጉራግኛ ይላል። ጌታን ጉራግኛ ነው። እግዚአብሔር ቆይ ልፈልግልሽ አንዴ። የአባቱን ስም ንገሩኝ። ሸዊት ማን ነበር የሚባለው? ደነዝ ጉራግኛ ዘፈን ምን ሊሰራ ዘፈነ? ሮሚ እየቀለድኩ መስሎሽ ነው? እስቲ ያሳየኝ። የአባቱን ስም ሸዊት ቢታው ነው ስሙ መሰለኝ። ሸዊት አንተ እየመራቸው ነው እንዴ? ይህ ቅሌታ። እስቲ አሰማን። ፎቶውን ነው የማዘቀዝቀው በጉራጌ ልጆች። እናቴን በጉራጌኛ ዘፍኗል እና የጦር መሪ ሆነ እኛን ሊያቀሳስረን። ምን የጦር መሪ ይሆናል? ሮምዬ ብታዩ ሲያሳዝኔ ኮስማና እንዴ ጭራሽ ቲፔሌፍን በአርቲስት እጥላለሁ። ድሮን፣ መድፍ፣ ታንክ፣ ጀት ያልበገረው ቲፔሌፍ ጭራሽ በአንድ ተወዛዋዥ። ሮምዬ የት ነን? ይሄ እኮ የዓለም ፍጻሜ ምልክት እኮ ነው። ሮሚ እንዴት ዝም ይባላል? ሮሚና አቤት። ኧረ እኔ እየፈለኩት ነበር፣ ምንም ላገኛቸው። እኔ ፈልጌ እንትን እልሻለሁ። እግዚአብሔር እዚህ ደረጃ ደርሰናል። ሮሚዬ የሀገራችን ፖለቲካ ከቤት ሰራተኛ ምን ሊሰራ ነው? አዳሪ ከእብድ እስከ ዘፋኝ ያልተቀላቀል የለም። አገኘሽው? ሮሚሻ ዋትሳፕ ላይ ልክልሻለሁ። አሁን አታገኝም፣ በጣም የቆየ ስለሆነ። ዶትዬ ምንድን ነው የምትለው? የኔ ቆንጆ ሮሚን እኮ እያስረዷት ነው። ሮሚ በጉራጌነቷ ማትደራደር ጠንካራ ኢትዮጵያዊ ሴት ነች። ለሁሉም ብሔር ብሔረሰቦች እኩል ያለቀሰች ጉራጌነት የፍትህ፣ የእኩልነት፣ የስራ፣ የልማት መሆኑን የምታውቂው እኮ በሮሚዬ ብቻ ነው። እንዲህ ምን ሆነሽ ጉራጌነቷ እንዴት እንደምትወደው እና አንድ መንደራዊ ዘፋኝ መጥቶ ጭራሽ ሰው ጉራጌኛ ከዘፈነ በኋላ ጸባዩም፣ አነጋገሩም፣ አመለካከቱም ሀሳቡም ተለውጦ የስራ ሰው ይሆናል እንጂ ታጣቂ አርቲስት ታጣቂ የሚሰጣቸው የጦር ስልጠና የሚሰጣቸው ምንጃረኛ ነው፣ ጎጃመኛ ነው። ሰው ክላሽ ይዞ ይንቀጠቀጣል፣ ይንገፈገፋል። ዘመናዊ ዳንስ ይላቸዋል አንዳንዴ። ሰው እንዴት ነው ወታደራዊ ስልጠና በዳንስ የሚሰጠው? ጭራሽ ጉራጌኛ ዘፈን በክራር ታጅቡ። እኔ ከመቼ ወዲህ ተመልከች፣ ልጁ ትግራዋይ ነው። ባህሉን ምን ያክል ሊበጠብጠው። ጉራጌኛ ሙዚቃ በብዛት በከበሮ ነው። የዚህ እኮ ይለያል እኮ ጉራጌኛውን በክራር እንደዚህ አይነት ዶትዬ እኔ ቆንጆ ቴንኪ
እንደዚህ አይነት ነው በቃ እንደዚህ አይነት ፖለቲካ ላይ ነው የደረስን። አባቱ ሌባ፣ ልጁ ታጣቂ። እንዲህ ቢያንስ አባተ ትንሽ ተዋግጧል። ምን አለ እሱ እንኳን ጫካል። ግን እንዴት ብል የአፋር ድንጋይ እንደሞ ወታደሮቹ ድንጋይ ላይ ቁጭ ብለው አይቻቸዋሉ። ቂጣቸው ላይ ነው ኪንታሮት የሚወጣ። የአፋር ድንጋይ ይግላል፣ ዳቦ ይጋግራል፣ እንቁላል ይጠብሳል። ወደ ትግራይ ተመለሱ፣ እጃችሁን ስጡ፣ ታው ጅቦ ስርዓት አቺቺ ስርዓት አትበይ። ሰረሰራ እንዳልገላልብሽ እኔ ሮሚዬ ስላለች ስለምወዳት ነው። ሮሚዬ የሚት አረግሽስ ጅቦ ግደፍ ህዝብ ይቃለስ ይክድ ሌባ ከአብይ አህመድ ጎን ቁመ ነው የምትቃለስ። ይሄ አሸብሻቢ ይሄንማ በሮሚዬ ነው የማስረግጠው። አንደኛ የጉራጌን ክብር ዝቅ አድርጓል። ጉራጌኛ የራሱ የሆነ ሬትም የራሱ የሆነ እንቅስቃሴ አለው። ጉራጌኛን በክራር ጫካ ውስጥ ይዘፍናል። ጉራጌኛ የራሱ ከበሮ አለው እኮ። ጉራጌኛ በብዛት የባህል ዘፈኑ በከበሮ ነው አይደለ? አታዝገኝ በእናትህ ጅቦ። እግዚአብሔር ሮሚዬ ጉራጌኛ ሙዚቃን በክራርና በማሲንቆ ታጅቦ ጫካ ላይ ወታደሩን የማነቃቂያ ሙዚቃ ትምህርት። እንዴት አይነት ቆሻሻነት ነው! እንዴት አይነት የተረገመ ሀሳብ ነው! አንተ ጅቦ እዛው ልጁን ከጠመድከው ራስን ችለህ ተጣላ። እኛ ጉራጌ ጋር ታምጣው እዛው። ሮሚዬ እኔ ሙዚቃውን እግዚአብሔርን በዋትሳፕ ልክልሻለሁ። እመቤቴ ላክልኝ። ኦኬ ከዛ አብረን እንረግጠዋለን። ዳኒ የምር ነው የታሰረችው። ሴጋውም እየለፈለፈ ነው። ነገርኩሽ። እሱ አንደኛ ተጠርጣሪ፣ ሁለተኛ ተጠርጣሪ አንቺ ነሽ። አንቺ ደግሞ ስንት ልንገርሽ ስም እግዚአብሔርን ማሳስራት ሮሚናት ለፌዴራል ፖሊስ ቀድማ ጠቁማ የተያዘችው እንጂ ቦምቡን እንዲህ የቀበቶ ቦምብ ነው እና ሁለት ጓደኞቿ ደግሞ ክላሽና ሽጉጥ ይዘው ነው ገና በር ላይ ሊገቡ ሲሉ የፌዴራል ፖሊስ ደርሶባቸው ቦምብ አምካኝ መጡ። ይሄ በሮሚ እና በዮናስ ሙሉነ የጥምር አስጠጭነት ነው ተብሏል። እኔ እየሰማሁትን ነው። የጥምር አስጠጭነት እኔና ጭራሽ ሴጋው ተስማምተን የጥምር አጣጭ አርግ እዛ የሚያጣጣ እሷ ታስራ ነው የማገኘው ጥቅም ያማል። ብቻ ሀገራዊ ደህንነትን ለማስጠበቅ ያክል ለፌዴራል ፖሊስ ሮሚዬ ቀድማ ጥቆማ ሰጥታ ነው ጃኒ በቁጥጥር ስር የዋለችው። ቦምብ ቢሉሽ ቦምብ መሰለሽ እንዲህ በሰዓት የሚፈነዳው እንደ ቤልት ነገር ያለው እኮ የአልቃይዳዎች እንደዚህ የሚለብሱት የለም ቦኮ ሃራም ምናምን። ምን አሳሰባት እንዲህ አይነት ቦምብ? ምን አውቃለሁ። ለምን ተስካሩ ተከበረ? ይሄ ማለት ይሄ ተስካር አልከው ምን ነው ክርስትናውን ወደ ተስካር ልትቀይረው። ስሟ ራሱ ጂኒ እንዴት ሀሳብ ውስጥ መጣላት? ገና የ27 ዓመት ህፃን ልጅ ስማ። አረ ጅቦ በእናትህ በጠዋት ታዝገኛለህ። ተፋታኝ። እንደዚህ ሊሆን አይችልም። አንተ ምን አለብህ? አንተ እኮ አዝግ እኮ ሮሚዬ እግዚአብሔር ዝገት አይደለም ታዝራለች። ላዛከኝ እንዴ በጠዋት ክርስትና ልታሸብር ምንም ይሉት ነው። ክርስትና ልጁ ቢነሳ እሷ ምን እንዴ አንዴ ክርስትና ወደ ተስካር ቀይረው ስንት ፌመሶች አልቀው ነበር። እግዚአብሔር ጠበቃ። ስንቱ አሁን ስትታሰር ስመኝ ገብሩ ብለው ነው ያሰሯት። እንዲህ በቁጥጥር ስር ዋለች። ወዲያው የፌዴራል ፖሊስ ቦምብ አምካኞች ምናምን አምቡላንስ ቤቱን ቀውጥ ያድርጉት እኮ ነው የተያዘችው። ለመጀመሪያ ጊዜ እንደዚህ አይነት ሽብር አለ አብይ አህመድ ራሱ ለመጀመሪያ ጊዜ በኢቲቪ አብይ ማውራ ስለሷ እንዴ ምን ሆነሽ ነው? አብይ አህመድ ኢቢኤስ ላይ አንዴ ምናምን ፊልም ነው አገር መሪ ነው ምናምን ነው ግራ ነው የሚገባሽ። የፊልም እንትን የሚያስመርቅ ነው የሚመስልሽ? አንዳንድ ተራ ጋዜጠኞች አፋፉን እያዩ እንዲላጫቸው ጠብ እስኪል ድረስ የኔ ቆንጆ ብሎ እየጠየቁት የኔ ወለላ ጋዜጠኛ ሆኖ አስብ እስቲ ሮቢ። አዘጋጅ ምን አለ እግዚአብሔር ጋዜጠኞች የኔ ፍቅር እንዲህ ብንጠይቅ ይመቻል
ሰላምዬ ምናምን እያሉ ነው የሚጠይቁት። ሲያሳዝን ሲያሳዝን። ሮሚ እዚህ ደረሰ። ሮኪ ጅቦ ሴት ነህ እንዴ? አንጅላንፎ አንተ ደግሞ ከብት። እንደዚህ ብለው የሚያወሩ ሰዎች እኮ ታውቂያለሽ ሮሚዬ፣ የዚህ የዘፋኙ አለቅላቂዎች ናቸው። የዚህ የዘፋኝ ሲቢጣዋ እና ሀራ መሬት ምናምን ብሎ ቲፔሊፍን እቃወማለሁ ዋጋለሁ ብሎ በአፋር ሙቀት ቂጡን የሚጠብስ ወጠጤ ይሄ ብብታም ጭራሽ አፍንጫውን አፍንጫ ብቻ ነው ያለችው። እቺ ትንሿን አፍንጫውን በመቆንጠጫ መያዝ እኮ ነው። ሌላ ምናባከነ እሺ ይዋጋ፣ ግድ የለም የትም አባቱ እንደማይደርስ አውቃለሁ። ይህም በጥፊ ነው ወይም በልምጭ ነው የምንዋጋው። እንዴት በጉራግኛ ዘፍሮ እዚህ ጦር ሜዳ ውስጥ ይገባል? አርቲስት በጉራግኛ ዘፍኗል። እግዚአብሔርን ሮሚ፣ አርቲስት ማለት አገርን የሚገነባ ወጣትን የሚያነቃቃ እንጂ መሳሪያ ታጥቆ ያውም ቲፔልፍ የሚባለውን በቀንድ አፍሪካ ውስጥ ዝሆን የሚያክል ፖለቲከኛ አብይ አህመድ እንኳን ቲፔልፍ ብሎ መናገር ቢያቆምበት ሰዓት፣ ጁንታ ብሎ መናገር ባቆምበት ሰዓት እንደዚህ አይነት ወጣጤዎች ከየት መጥተው ነው ብለን እኮ ነው መጠየቅ ያለብን እኮ ሮሚዬ። ቪዲዮ ሳጋ ላስላስ አረገሽ። ፍቅር ይዝምማ ከኔ ፎንቃ ሳይዛት አይቀርም። አዲስ አበባ በጮርኔ ሹፋኝ ስለ እኔ ዝም ብላ እየደረሰችበት ታወራለች። አይስክሬሟን አስላስኳት አርፋ አትቀመጥም እንዴ? እቺ ፍቅር ይዝም በጣም ጠግባለች። ቆይ ላስላስፈልጋለች ደግሞ እንድገም ትለኛለች አላለም። ስራ ራሱ እኮ ነው ልድገም ብሎ እንደ ሕፃን ልጅ የደገመው። መድገም ይቻላል አላለም? አይስክሬም ቤት ትልቁ ሰው ያንቺ ነሻሉ እንድገም ያልሽ አንተ ስርዓት ይኖር። እኔ መድገም ከፈለኩ ማን አባቱን ነው የምጠይቀው? በገዛ ገንዘቤ ደግማለሁ። ቡና ነው እንዴ አልጅ የሆነ ሰውዬ ጭራሽ አጠገቧ ትንሽ ብቆይ እንሰልስት ላይ ነበር፣ ግን ቃል ገብታልኝ ብሬን ሳሰጠኝ አፈር አባ ብላ እንሰልስ። ምንድነው እንሰልስ? እንዴ ቡና ኗ አንድም ሁለትም ሶስትም እንጠጣ የለኛ ኢትዮጵያ የምን አባ ቡና? እኔ ቡና የማይጠጣው ቡና እኔ አልወድም። ሲጀም አይስክሪም እንደ ቡና ማለቱ ነው ሮሚዬ። ባህልኛ ጨዋታ ሆነብሽ። ወሬኛ እሱ እኮ ታውቃለህ፣ ጀላቲ ብቻ ነው መጥጬ የማውቀው። አይስክሬም የሚባለውን ቀምሼ አላውቅም ሲል እኮ ነው ለራሱ ብዬ ይዤ እጄ አይስክሬም ያበላሁት። አፈር ይብላል። ሮሚዬ እግዚአብሔር ይስጥሽ። ሲመጥ የነበረ ሰውዬን አስላሽው። አፈር ብላ አፈር ያስበላ ሮሚና ይሄ ከእናቱና ከሚስቱና ከሚስቱ እናት ጋር መሀል የተኛ ሰውዬ ምን አባቱ ነው ከኔ ጋር ማፋታው? እውነት ደፋር ደፋር። እና ሮሚዬ ስለዚህ ልጅ እንሄድበታለን። እባክሽ ሙዚቃውን አሁን እልክልሽና ሀራ መሬት ያለውን ከዘፈነ እግዚአብሔርን አልፋታውም። ጉራግኛ ዘፍኖ ጦርነ መግባት አይችልም። በጉራግኛ ዘፍኖ ሮሚዬ ከአንቺ ነጥለኝ እወድሻለሁ። እግዚአብሔር ላክልኝ፣ እልክልሻለሁ። ዋትሳፕ ላይ ሼር አደርግልሻለሁ። እንደዚህ አይነት እርኩሶች ጥበባችንን ለማበላሸት በጉራጌ የማይቀና ማንኛውም ብሔር የለም። በጉራጌ የማይቀና ማን አለ? ሩቤል 1990 ይችኮ ፋራ ናት። አንተ ደግሞ ቀንደኛ ቲቤሌፍ ደጋፊና ኢትዮጵያ ይጠልነህ ይልሃል። ክሩቤል አንተ ጅብ ዘንጦ ፊት ትሰማለህ? ፋራ ሲወለድ ራሱ አይቻል አቅም። አንተ ገንዳ ራስ ማለት ነው። እዚህ ጋር ቁጭ ብለን የምናወራው አንተ እኮ እውነት መስሎ ስትጃጃል የምትውልና አንተ ጅብ ዘንጦ ጋዴም ሽት ፊት ማለት ነው። አባንስና ወንድ ወንድ ሁን፣ እንደ ወንድ ቆፍጠን በል። ጋዴም ሽት ራስ ማለት ነው። 1990 ድንግልናን ያስወሰርክበት ነው። አቶ ባሻ 90 ብለህ ይዘህ ትዞራለህ። ድንግልና በቤታችሁ ሰራተኛ አባብ ላይ የወሰደችበት ቀን ነው 1990። አትረሳውም አይደል? ምን አባብላ ነው?
ምሳ አልሰጥም ብላ ሁሉ እኮ ነው የወሰደችበት። የምን ማባብ ምሳ አልሰጥም ብላ ባብላ የወሰደችበትን ዓመተ ምህረት ጽፎ ትምህርት መልስ ምሳ አልሰጥም ናይም ብላ ላስ ብላ እኮ እንዲህ እኮ ናቸው። አንዳንድ ሰራተኞች እኮ ጠንከር ይላሉ እኮ ደማፊ ምን አባቴ በረጅሙ የሚጽፍ ኮመንትን ስጠላ ደግሞ ክብሮን ብሎ ስም ክብሪት ራስ ክብሪት ነው መሆን ስም ያለብን። ሮምዬ ጊዜሽን አላጨናንቅሽ። ስለ ጃኒ ግን ቤትሽን ስትከፍቺ ጥሪ። ስለ ጃኒ ማን ሄድበታለን? ቦምቢዛ ደግሞ ስምሽንም ማጥራት አለብሽ ሮምዬ፣ ስምሽ መጥራት አለበት። እግዚአብሔርን ምንድን ነው የሚሉት እንዴ? ተጠርጣሪዋ አንቺ ወይ ዮናስ ሙሉነህ ናቸው አስጠቁሙ እንትን ያሏት እኮ ነው የሚባሉ። ቲክቶክን እስቲ ዞር ዞር ብለሽ ሮምዬ ምን ሆነሽ እኮ? እኔ እኮ ብያለሁ በፊትም የድሬዳዋን ህዝብ ተናግራ እስር ቤት ገብታ ከጃኒ ጋር ለመገናኘት ነው ብያለሁ። አሁን እንግዲህ ቦምብ ይዛ ከተያዘች በቃ እኔ በፊትም አውቄያለሁ። ቦምብ ነው ዋና ምክንያቱ። የሽቲው እና የድሬዳዋ ሳይሆን ቦምቡ ነው በቃ ትልቁ ምክንያት። በሱ ዝም ሲላት ተናዳ አሁን በድሬዳዋ ቢሆን ብቻዋን ነበር የምትገባ። ሁለቱ ጓደኞቹ አብረዋት፣ አንዷ ክላሽ አንዷ ሽጉጥ ይዛ ነው በር ላይ ነው የተያዙት። ክላሽም ይዘዋል ታጥቀው ክርስትናውን ወደ ተስካር ሊቀይሩት። ህፃን ልጅ ገና ዓመት ያልሞላው ህፃን ልጅ እንዴ ቆየ ጃኒ ልጅ የጆን ዳንኤል ልጅ ክርስትና ተነሳ። እንዲህ ባሻይ እንዴት ነው የምታስበው? ቦምብ ከያዘችው እንዴ ግዴታ ቦምብ የያዘ ሰው ማፈንዳት አለበት እንዴ? ይሄ እጅ ከፈንጅ እኮ ነው የተያዘችው። አንተ በስማም ዜና ሁሉ ተነገረ። ምን ሆነሽ ነው? ኧረ ይደብራል። ቆይ ባሻ እንዴት ነው የምታስበው? አይ ነጮች ጀንደር ሪቪል ነው ምናምን የሚሉት ነገር አላቸው። ፊኛ ፈንድተው ፒንክ ነው ሬድ ነው ምናምን። ስለዚህ ጃኒ በምታውቀው ነው ቦምባ ፈንድታ ያረገዘችው ልጅ ክርስትና ነው ምንድን ነው የሄደችው? ግን ክርስትና እኮ ነው እሱ። ቤቢ ሻወር ምን ሻወር የሚባለው ነው ይሄ እኮ ክርስትና እኮ ነው። ግን ያው ምንድን ነው መሰለ ሽጉጥ መያዝ ትችላለህ፣ ቦምብ መያዝ ስታፈነዳ ነው መጠየቅ ያለበት መንግስት። ወንድሜ ራሷን መከላከል እኮ አለባት። ይሄ እኮ የመን አይደለም እኮ 10 አለቃ ባሻ፣ ይሄ እኮ ኢትዮጵያ እኮ ነው። እንዴ ቦምብ አምካኝ እኮ ነው ይዘው የመጡት የተባለው። ቦምብ ይዛለች እኮ ይህ በሰዓት የሚፈነዳው ወገን ላይ የሚታጠቀው ቦምብ እኮ ነው። ከሱ የሚለው እኮ ሮሚ ኒኩለር ነው እና ቦምብ ይዞ ኒኩለር ከተባለ ከባድ ነው። አይ ላይክ ዳት ወይናና ባሻይን ወንጀል ቀለል አድርገዋል። አንዳንዶች እኔ ያሳሰበኝ ስለመያዟ ስለመታሰሯ ምናምን አይደለም። በዚህ ጉዳይ ላይ ተጠርጣሪዋ ሮሚ መሆኗ ነው። ሮሚ ወይ ደግሞ ሮሚ ነች ያስታጠቀችው የተባለው ነች ጠቁማ ያስያዘቻት። ቀድሞ ነው እዛ ቦታ የተገኘው። አንተ ሌሽኑን ሳትፈጽመው ሮሚዬ ነች አስጠጥታሉ ጋማ ያስባለቻት። ይሄ እኮ ነው። አንተ ያማል እንደ እኔ የት እንደምትኖር አውቄ እኔ ያለሁት እንግሊዝ ሀገር ምን አባ ነው እኔ ማሳስራት ያማ ቲክቶክ ላይ የሚወራው ይሄ ነው። ሮሚዬ አንቺ እንትና ነው እኮ ያወራው ደምሳሽ እኮ ነው መጀመሪያ ያወራው ይሄን ነገር። እነ ቢፍቱ እነ ደምሳሽ ትክክል። እሱም ስለሚጠላት ይሆናል 10 አለቃ። ይሄ ፍቅሪዝም የሚባል ሰውዬ አንቺ ቢፍቱ ይሄን ፍቅሪዝም እግዚአብሔርን ከኛ ሰፈር ነው ማስቀጠቅጠው። ቆይ እሱ ከኔ ጋር ልፋታ ብሏል። ጭራሽ እኔም ባሸባሪ ማለት ተበቀላት ማለት ነው አሁን ሮሚን። አይገርምም? አይስክሪም አስላሰችኝ ብሬን ሳሰጠኝ ብሎ እንዲበቃ። አይ ሮሚ ይሄ ስምሽን ማንጻት ማጽዳት አለብሽ። አንተ እናት ከወለደች አይስክሪም በልተህ የማታውቅ ሰው አይስክሪም ካስላሰ ያንን ሰው ማመስገን ነው እንጂ ያለብህ የእሱን ጉድጓድ ትቆፍራለህ። ይሄኔ እሱ መላስ የፈለገው ሌላ ይሆናል። ይሄ ባለጌ አንተ 10 አለቃ አታርፍ
ነው። ለነገሩ እውነትን ነው። ሁሌ እሱን እኮ ነው የምልሽ። እልህ አለበት። ለነገሩ እንደዛ ነው የሚመስለው። ሁል ጊዜ አይስክሬሙ ይላል። እንደዚህ አይነት ቂም በቀል ግን መታለፍ የለበትም፣ መቀጣት አለበት። ሮሚ አንተ 600-700 ሰው ነበር እኮ ሮሚናት ጠቁማ በፌዴራል ፖሊስ መጀመሪያ እዛ አደጋው ከመድረሱ በፊት በቁጥጥር ስር እንድትውል ያደረገቻት እኮ ነው። እንደ ቀልድ የሚታይ ነገር አይደለም። እሱ ለመበቀል የሚያሰበው ይሆናል። አይ ግን ይግቡ እባክህ እነዚህ ቲክቶከሮች። እኛ በአለም ያለን ሰዎች ስልችት ብሎናል። እስቲ ደግሞ እስር ቤት ያሉ ሰዎችን ያማሩ እዛው ላይቭ ታብታብ እያስደረጉ እንዴ አይደል እንዴ ሮሚ? እስር ቤት ደግሞ ይጀምሩ። እዛ ደግሞ ጌማው ታብታብ ቲክቶክ እንትን ቢፈቅዱላቸው እኮ እንደ ስራ አይፈቅዱትም። እንትን ስልክ ቢፈቅዱላቸው እርስ በርስ ታብታብ ይደራረጋሉ። እዛው ታብታብ ይደራረጉ እርስ በርስ። የምርት ስራ ከሆነ ይደብራል። ግን በዜና ቀረበች ቦምብ ይዛ ምናምን ተብሎ እንዴ ዝርያ ምናምን የተባለው ሮሚን ነው እንዴ? እንዴ ባሻይ እንዴ ዜናው ላይ ዝርያ ብለው ዝርያ አሉ እና ታዲያ ዜናው ላይ እኮ እንደዛ ነው የሚለው። እንዴ ዝርያ ምን አሉ? እናመሰግናለን ጠቁመው ምናምን ጠና ለጥቆመው ምናምን። ኦ ማይ ጋድ እኔ እኮ አሁን ነው የመጣልኝ። እኔ በቃ ምን ላይ ነው ዜናው? የት አለ? እስቲ ዜናው ሊንክ ልክልሻለሁ። ለሌላ ክልል ዋትስአፕ ላይ ደብራጅ ከሆነ እኔ የት እንዳለች አላውቅም። በቃ ይሄ ኬዝማ ቀላል አይደለም። ገና ለገና ሀገሯ ገባች ብለው ነው ይሄ ሁሉ አሁን። አይ ሰው እኔ ለንደን ያለው ታንተ አልገባሁም አይደለም። ከዚህ በፊት የገባሽውን እኮ ነው። አሁን እኮ በቃ ካድሬ ሆናለች ሊሉ እኮ ነው ሀሳባቸው። የጃኒን ቤት አታውቀውም ሮሚዬ። ግን አንዳንድ ቲክቶከሮች እዛ ሄደው ነበር ባሻይ ታውቃለህ? እነዛ ቪዲዮም ሲቀርጹ ምናምን ቀድማ ነው አሉ እዛ ቦታ እንደሆኑ ምናምን ነገር ሹክ አለቻቸው የኢትዮጵያ ፌዴራል ፖሊስ። አንቺ ላይ እየወረዱብሽ ነበር አለ። ቀላል እኮ አይደለም እኮ ባለፈው እንትኑ ሮሚ አቀሳሰረች እየተባለ በቃ ይሄ ነው በፊቱ ጉዳይ ልትታሰር ጆን ዳንኤል ጋር ፈልጋ ምናምን ብዬ እኔ እንደ ጭዌን ያነሳሁት። ፒፕሉ ያመራል እንደ ግንጥል ህዝብ ምን አገባኝ ለምን ሲያወራ። ህዝብ አትርፋለች ሮሚ። ተመልከች የህግ ስንት ናቸው። አንተ በእናትህ ረዛጭ ምን አባቱ ነው የሚኮምተው? የነሰዎችን እኮ ህይወትን የታደግሽው እኮ አጋይታቸው ነበር። አንዴ ወላጅነት መስለዋል። ወይ ጃኒ የፌዴራል ፖሊስ ኮሚሽን ኃላፊውን አልሰማውም እንዴ? እና ማሳገናለን እኮ አለ። በቃ ዝርያ ሚኒሽ አሁን እኮ የተገናኘባት ምን እንደሆነ ታውቃለህ አይደል? መታሰር ፈልጋለች ምናምን እያለች ቪዲዮ ስለሰራች ሮሚ እሱን አስታቆ ይሄ ደምሳሽ የሚባል ሰውዬ እኔ ቪዲዮ አልሰራውም። እንደ ተረብስ እዛ ቆርጠው ለጥፈው ነው። እኔ ቪዲዮ ልሰራ አልችልም እንዴ እኮ። ታዲያ ቆርጠው የለጠፉት እኮ ያንቺን ነው ሮሚ። እናመሰግናለን ይላሉ ከስር አንተ የመራቸው ህዝቤ ግን ሮሚ ውለታሽንን ክፍል የሚተርፍ የለም ይሉላል። ሮሚ እያለች የሚተርፍ የለም አንድም ሰው ይሉላል። ኧረ እባካችሁ የሰው ስም አታጥፉ እባካችሁ። ሮሚ ስምሽን ማጽዳት አለብሽ። አሁን መግባት አለብሽ ሮሚዬ። እኛም እንመጣለን። ጌታን መታደስ አለበት። ሮሚዬ ደግሞ በጨዋታ በሳቅ በፈገግታ ካልሆነ በስተቀር እንደዚህ አይነት ቂም በቀል ምናምን አስጠጭም አይደለች ሮሚዬ። ሀገር ባለውለታ ውጭ ያሉት ታያቸው። ኢትዮጵያ ግን ሆነው የሚያወሩትን በፍትሐ ብሔር ህግ ማስጠየቅ መቻል አለብሽ። እነ ደምሳሽ ምናምን ነብይ ስለሆኑ አይከሰሱም የሚባል ነገር የለም። እሱ ሸቤ ፈልጋለች። እንዴት ነው ነብይ የማይከሰሰው? አይ በእንትኑማ አይከሰስም ብሏል ወስኖ። እና አብይ አህመድ ንጉስ ስለሆነ እንትን ያሉት እና ታዲያ ያለ መከሰስ መብት አለው እኮ ደምሳሽ። ፋራ ናቸው ሮሚ። እናመሰግናለን። የፓርላማ አባል ነው ወይስ ነብይ ነው?
የምን አባት ቆማ ነው የሚቀጥለው? ነው የጠቆመው ነገር የለም። ያማል ወይ ሮማን ሮሚ ሀገር ባለውለታ ተብለሻል። ፎግሩ ፎግሩ ፎግር እያንዳንድሽ የሀገር ባለውለታ 50 ደቂቃ የሚባል ውለታሽ አለብሽ የኢትዮጵያ ሕዝብ። የኔ እናት እኔ ዝርያ ግን የብልጽግና ነጭ ለባሽ ነሽ። ኧረ ተው። እኔ እግዚአብሔርን አንተ የፒፕል ፋራ ነው እንዴ? ምን አባታችሁ ነው የምትለፈልፉት? አይ እኛም ቻሌንጅ መጀመር አለብን። ሮሚ እዚህ ውስጥ እንደሌለችበት ነብያችንን አትንኪ ያልሻለል። አንቺንም ሁለታችሁንም ነው ምረጣችሁ። እሱ አንደኛ አቀሳሳሪ አይደለች? እንዴት አለች ቢፍቱ? ነይ ግቢ አንቺ። ቢፍቱ እያለች አይታታላ? ቢፍቱ ብዝ ትልላለች። ያ ነይ ግቢ አንቺ። እሱ አይደለች እንዴ ህዝቡን እያፈዘዘች ያለችው? ጭራሽ ቬሎ ለብሳ ምናምን ከነብዩ ጋር እንትን ሰርታለች። አይተዋል ፎቶን አግብታቸው። ነብይ ያገባል። ጆን ዳንኤል አመስግኖሻል ብዝ እና ምን አርገ ኧረ ፒፕል እግዚአብሔርን አዝግ ምን ብሎ ነው